ፈጣሪው እባክህ ፈጥረህ ዝም አትበለኝ። እናቴ ልሄድ ነው በቃ መርቂ። ወጣትነት የኔ ልጅ ፈጣሪ ያሰብሽውን ሁሉ ያሳካልሽ። አሜን። እኔን የምትጦሪበት የምትደግፊበት ያደርግልሽ። አሜን። በሰላም ተመለሽ የኔ ልጅ። አሜን እናቴ። ይህን ስራ ላገኝ እንጂ መሬት አይነካሽምሽ። አውቃለሁ የኔ ልጅ እንደምትጦሪኝ አውቃለሁ። በቃ ልሂድ እናቴ። ባክ ሰሞኑን ፋዘር የሌላ አዛ ያረጋኝ። ምንድነው ደግሞ የሚል? ዱባይ የሆነ ቃል እሱን እንዳመጣለት ፈልጉ። ታዲያ አታመጣለትም እንዴ? ባክ እሱን ተውና እጄ ላይ አንድ 10,000 ብር አለ። ለምን በትናንል? አረ አራዳ ልጅ ይመችሽ። ያጂች ሁሉም ነገር የጊዜ ጉዳይ። ጊዜ ነው የሚጥል፣ ጊዜ ነው የሚያነሳ። ጋር ያለክ የለህም ነው ወይ እናቴ? የኔ ልጅ ረስቸው የደም ግፊት መድኃኒት አልቆብኛል። ይዘሽልኝ ነይ። እሺ እሺ እናቴ አመጣልሻለሁ። ልጆች እንደገና አንበሲት ወዴት ነው? ዛሬ ኢንተርቪው አለብኝ። በእናትሽ ከልቤ ጸልይልኝ እሺ? በሙሉ ልቤ ይቅናሽ ብዬ ነው። ወይዬ ሰሊ የተለመደው ካፌ ነን። ቴዳ በሴ አንድ ነገር ላስቸግራችሁ ነበር። ምንድን ነው? ለእናቴ መድኃኒት መግዣ 500 ብር እንድታበድሩኝ ነበረ። ደግሞ እኮ ዛሬ ስራ ልቀጠር ነው። እመልሳለሁ እሺ? ውይ ሰላምዬ፣ እኔ ጋር እንኳን ምንም የለም። እኔም 5 የለኝም። በቃ እሺ ችግር የለም። እኔም ሰዓት ስለደረሰብኝ ልሂድ። ቆይ ግን እቺ ልጅ ሁሌ ብድር ብድር አይሰለቻትም እንዴ? ተው እባክህ አትፍረድ። ህይወት እኮ እንደዚህ ናት። አረ እሷስ በዛ በእናት የእናቷ መድኃኒት ሁሌኛ እንዴ የምንገዛው? አባቷ አረገችን ምን? ሰሊ ይቅርታ ስልኬን ረስቸው። አንተ አትናገርም እንዴ? እየነገርኩህ አልነበር እንዴ? በእናት እጭ በቃ ሙሉ ፋይሎችን ላክልኝና እኔ እንደሚሆን አደርገዋለሁ። እሺ ቆንጆ እንዴት ነሽ? ፈጣሪ ይመስገን። የትምህርት ማስረጃዎችሽን እያየኋቸው ነበር። በጣም ጎበዝ ነሽ። አመሰግናለሁ። ያው በዚህ ጊዜ ደግሞ የወረቀት ላይ ጉብዝና ብዙም እንደማይሰራ ታውቂያለሽ። መቼም የምልሽ ገብቶሻል። ከፍላለሁ እኔ አንቺን ውለታ ደክሞሻል መሰለኝ። እኔ አድርሼልሽ ልምጣ። እሰየኔ ልጅ በቃ እናቴ ለትልቋ እናቴ ሰጥቻለሁ ልምጣ። ተመስገን አምላኬ ተመስገን ተመስገን። እማዬ አንቺ መርዳት ባለብኝ ሰዓት ጭራሽ አንቺን ሸክሞኩኝ። ለህመምሽ በዋሽ እንኳን ባልሆን መድኃኒትሽ ማስታገሻሽ መሆን አቃተኝ። ፈጣሪው እባክህ ፈጥረህ ዝም አትበለኝ። ምን አቃተኝ ነው ፈጣሪ? ምን ባረኩኝ? ምን በበደልኩ ነው ፈጣሪ እንደዚህ የምታረገኝ? እባክህ ፈጣሪ ሆይ አትርሳኝ። አንበሲ የሽበት ነገር ተሳካ? አልተሳካም እኮ። ይሄን ተሳየሽው አንድ ጊዜ አሁን ደግሞ በሰው ህይወት ውስጥ መነሳትም ባል ተስፋ መቆም አይሰራም። ባልችለው በእኔ አቅም በመኖር ይበጃል ሰው በስ ብቻ። ቅድም የጠየቅሽኝን ብር አምጥቼልሻለሁ። ከየት አመጣው? ዘንቦልኝ። ደግሞ እኮ ብሩ ከሚያስፈልገኝ በላይ ነው። መድኃኒቱን ግጅላቸው። ሌላ የሚያስፈልግ ነገር ካለ አድርጊላቸው። አምላክ ላማረሩትም ላመሰገኑትም ቅርብ ነው። ወጣትነት ደግሞ ከባህር እንደወጣ ያደርጋል። መንፈራገጥ እንጂ እንዴት ወደ ባህሩ ልመለስ ብለህ እንዳታስብ ያደርጋል። ፈጣሪ ሲቀርብህ ግን ውሃው ወደ አሸዋ መጥቶ ይዞህ ይገባል። ወጣትነትን ከፈጣሪ ጋር አቆራኙ። ፍቅር አትበኝ፣
ፍቅር አትበኝ፣ አትወደኝ። በጣም ያሳዝናል። እንደ እብድ እንኳን አይደለም እኮ። ደግሞ ዛሬ ለአንድ እብድ ጥብቅና ልትቆሚ ነው? አልተረዳኸኝም። አውቃበት መሆኑን የመረጠ ነው የሚመስለኝ። አያገባኝም። ስለሱ ልናወራ ነው እንዴ? ተቀጣጠር ነው። እሺ በቃ ይቅርታ። ሁሌ መንገዴ ላይ ስለማየው ጉዳዩ አሳስቦኝ እኮ ነው። በይቻው ዛሬ ሌላ ወሬ ያለሽ አይመስለኝ። አባ አሁን እኮ ነው የተገናኘ ነው። እሺ በቃ ይቅርታ። ኡፍ ምን ይሻለኛል? በረዶ ቤቴን አየሁት ጓዳው ካሁኑ ሲላላ እውነት እኔም እኮ በጣም አፈቅርሃለሁ። ብዙ ነው አፈቅርሃለሁ። ንጹህ ሰው ገባ። ውሸት ነው። አትወደኝ፣ አትወደኝ። ተጫወተችብኝ። ሁሉም ውሸት ነው። ውሸት፣ ውሸት፣ ውሸት ነው። ውሸት ነው። ውሸት ታልኩት ያፋፉን ቅርቤን ያየ አትወደኝም። አትወደኝ፣ አትወደኝ። ውሸት ነው። አትወደኝ፣ አትወደኝ። ካልመታኝ አንድ ጥያቄ ልጠይቅህ። አትወደኝ። አንተ እብድ እንዳልሆንክ አውቃለሁ። ለእግዚአብሔር ማለት እኔ ደግሞ ጀማሪ ጋዜጠኛ ነኝ እና አንተን ምን እንደዚህ እንዳደረገ ማወቅ እፈልጋለሁ። አንቺ የሆነ መስማት ትፈልጋለሽ? አዎ እሺ እፈልጋለሁ። የዛሬን ብቻ ወንድሜ ትሰማኛለህ? ይሄ ቤት መሸጥ አለበት። ምን ማለት ነው? ይሄ እኮ ከእናትና ከአባታችን የቀረ ብቸኛ ማስታወሻችን እኮ ነው። እና የወደፊት ሚስት ያልኳት ልጅ እናት ስትሞት ቆሜ ማየት አለብኝ ወንድሜ? ትሰማኛለህ? እሷ የሆነ ነገር ስትሆን ቆሜ ማየት አልችልም። ለአንድ ተራ ሴት ብለህ ይሄንን ቤት እንድትሸጠው አልፈቅድልህም። ትሰማኛለህ? ተራ ሴት አትበል። እሷ ተራ ሴት አይደለች። ይሸጣል ብያለሁ፣ ይሸጣል። ይኸውልሽ እኔ በእግሬ መንከራተት ስልችት ነው ያለኝ። ተረጋጋ የኔ ፍቅር፣ ትንሽ ጊዜ ብቻ እኮ ነው። ቆይ እስከ መቼ? የአንቺ ትንሽ ጊዜ መቼ ነው የሚያበቃው? ዛሬ ያበቃል። ለዛ ከረፍፍ እናቴ ታማብኝ 2 ሚሊዮን እንደሚያስፈልገኝ ነግሬዋለሁ። ዛሬ ይዞልኝ መጣ። የኔ ፍቅር በጣም እኮ ነው የማፈቅርሽ። እኔም በጣም አፈቅርሃለሁ። ቃሌን በአምላክ ስም ሰጣለሁ። አንቺን ብቻ ስም ዘውትር ታምኜሽ እኖራለሁ። አንቺን ብቻ ስም፣ አንቺን ብቻ። እና ለዚህ ሁሉ ነገር የዳረገ ፍቅር ነው። ፍቅር አትበኝ፣ ፍቅር አትበኝ። አትወደኝ። ውሸት ነበር። አትወደኝ። ውሸት ነበር። አስመሳይ ነች። ውሸት ሲገርፈኝ ባየሽ ሐዘን መከራ ያሳደደኝ የራሴው ስራ መች ላይ እረፍ ይለኛል ባሰብኩ